ፖፑላር ዛሬ እንግዲህ ለምንወደው ወንድማችን አርቲስት ሱራፌል ተካ በተለያዩ ቲያትሮች ፊልሞች ታቆታላችሁ ዛሬ የቢዋይዲ ኤሌክትሪክ መኪና ረከከብ ይደረጋል ፖፑላር ኤሌክትሮኒክስ ላለፉት ረጅም ዓመታት ከተለያዩ የዓለም ሀገራት ከቱርክ ከሮማኒያ ከኮሪያ እንዲሁም የተለያዩ ኤሌክትሮኒክስ ዕቃዎችን እያስመጣ ለገበያ በማቅረብ ታማኝነቱን ያተረፈ ድርጅት ነው። በዚህም ቻሌንጅ መሳጋት ፖፑላር ኤሌክትሮኒክስ ትልቅ ደስታ የተሰማው መሆኑን እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ ለማለት እንወዳለን። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል ከውስጤ። ይህ የማደርገው ነገር ጀስት መኪና ከመስጠት በላይ እንደሆነም ተምሬያለሁ። እውነት ልንገራችሁ ሱራፌል ተካ ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየቱ። እንግዲህ በጣም ብዙ አንጋፋ አርቲስቶች አሉ ውስጣቸው የሚሰማቸው ስሜት ደግሞ ሰው እንደረሳቸው ነው፣ ሰው እንደማያያቸው ነው። ግን አለንላችሁ፣ እናያቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት አለብን ብዬ አስባለሁ። ፖፑላር ኤሌክትሮኒክስ ያሉ ደግ የሆኑ ካምፓኒዎች አሉ። ብዙ ካምፓኒዎች እንደዚህ አይነት ነገር ለማድረግ ወደፊት አይመጡምና ደግ ልብን ይጠይቃል። እናመሰግናለን ፖፑላር ኤሌክትሮኒክስ ላደረጋችሁት ነገር ሁሉ አመሰግናለሁ በጣም። ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፊኬት ሽልማት አዘጋጅቶለታል። እንኳን ደስ ያለ። በእውነት ሰርጌም እንደዚህ ያላማረ እያልኩ ነበር። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣ ድሃም መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። እግዚአብሔር ያያል፣ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ነው። ሰው ነው፣ በቃ ሰው። እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው። በቃ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት፣ ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ፣ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የምመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለሁ የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው። የቲክቶክ አድዋ ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው። እነዚህ ወጣቶች የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከአገር እንኳን ያስታርቃሉ።
ቦብ ማርሊ እኮ በጊታሩ ነው የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለኛ መታደል ነው እነዚህን ወጣቶች ማግኘታችን። ይሄው ፈጥነው እየደረሱልን ነው። ትብብራቸው በጣም ይገርማል። አዶናይ እኮ በጣም ስትረስ ውስጥ ገብቶ ታሞ 1 ሚሊዮን አልገባለት ብሎ ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በእውነት በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሐሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሳፈር ናትናኤልን እጅግ በጣም አመሰግናለሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፍቃድ ይቀርጻል ምናምን ብዬ። ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነውና ምንም ኔጌቲቭ ነገር የለውም። ሁሉም ፖዚቲቭ ነገር ነው የተጻፈውና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። አንደኛው ደግሞ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90 ሺህ ብር መድቦ ለ50 ሰዎች ጥቅል ይሄ ምንድነው የኢንተርኔት ፓኬጅ ለ50 ሰዎች 90 ሺህ ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው የምለው። ሌላ ሶስተኛ ማመሰግነው ፖፑላር ኤሌክትሮኒክስ ነው። አሁን ቤቴ ነው። ብታምኑም ባታምኑም በመጣሁ ቁጥር እቃ ወስዳለሁ። ይሰጡኛል። እቃ ችግር የለባቸውም። የፈለከው ምረጥና ውሰድ ነው የሚሉት። መርጬ ወስዳለሁ። እንዲያውም ቤት በጣም አስቸግሮኝ ሞልቶ ቤቱ ሞላና ኧረ በእናትህ ይሄን ነገር ቀይሩልኝ ስላቸው አምጥተው ይቀይሩልኛል በራሳቸው መኪና። እና ይሄን ቻሌንጅ ባይቀበሉ ኑሮ ይሄን ሁሉ መልካም ሰው አናገኝም። ከምሬ ነው የምነግራችሁ። እነዚህ መልካም ሰዎች፣ ይሄን ደጋግ ሰዎች ለሌሎች ነገሮች እንጠቀምባቸዋለን። ገና ብዙ ተአምር የሚሰሩ ናቸው። እና ይሄንን የፈጠሩት ደግሞ እነሱ ናቸው። ፖፑላር ኤሌክትሮኒክስ ይለያል። ከምሬ ነው። ጥሪን አክብራችሁ የደስታ ተካፋይ ለሆናችሁ፣ ለመጣችሁ፣ ላልመጡትም በተለያየ ምክንያት እጅግ በጣም አመሰግናለሁ። ተሳክቷል። መኪናው ተሳክቷል። ይህ ነገር እንዲሳካ ከላይም ከታችም የለፋችሁትን ሁላችሁም እኔ ዛሬ ቲያትር ቤት ባሉ የኪነ ጥበብ ባለሙያዎች ስም ወክዬ እንኳን ደስ አለን፣ እንኳን ደስ አላችሁ፣ በጣም እናመሰግናለን ማለት እፈልጋለሁ። አንተ አዶናይ ተባረክሽ፣ ክፉ አይንካ። ደጋግመህ ስሟን የምጠራት ማርያም የኔም እናት ማርያም ነች። ከክፉ ነገር ሁሉ ትጠብቀ፣ በርታ። እሺ፣ የጋሽ ፋንቱ እንዲቀጥል ነው ፍላጎት አለ። የምሬን ነው የምነግራቸው። የጋሽ ፋንቱ እንዲቀጥል ፍላጎት አለ። የ30 ዓመት ወንድሜ ነው ሱራፌል። ተዋወቅን ብዙ አሳልፈናልና ሱራፌል የደረሰበት ደረጃ ዝም ብሎ የመጣ አይደለም። አልጋ ባልጋ የሆነ አይደለም። ሽርጥ አንጥፈን ኮረኮንች ላይ ተኝተን ቲያትር ለመስራት በጭነት መኪና ተጭነን በውርጭ በሚያስቸግር መንገድ ብዙ በማይመች ቦታ ላይ ረጅም ጊዜ ሰርተናል። ግን አንድ ተስፋ ነበረን፣ የተሻለ ቀን እንደሚመጣ በሙያችን የተሻለ ደረጃ ላይ እንደምንደርስ ግን ሁል ጊዜ እምነት ነበረ። ታሪኩን ታውቃላችሁ። ሱራፌል እኔ ሳቀው ዘቢግ ባታሊዮን የሚል ፊልም ከአሜሪካኖችና ከእንግሊዞች ጋር ድሮ ሰርቶ ነው የማውቀው እና ዛሬ ያመጣው ዝና ዛሬ ያመጣው ክብር አይደለም። ሱራፌል ሲወለድ መድረክ ላይ የተወለደ ሰው ስለነበረ ነው የተከበረው። ሱራፌል ብቻ አይደለም
ያስከበራችሁት ኪነ ጥበባችንን ነው ያስከበራችሁት ሙያችንን ነው። ይሄን ላደረጋችሁ ለሁላችሁ ምስጋና ቀርባለሁ። ዛሬ ፖፕላር ቃሉን አክብሮ ይሄን መኪና ለሱራፌል ሊሰጥ እዚህ ስለሰበሰበን በእውነት ነው የምላችሁ፣ አይጉደልባችሁ፣ አብዝቶ ይጨምርላችሁ። በጣም ነው የምናመሰግናችሁ። ቅድም እንዳለው ነው ሱራፌል እኮ ኢሮፕ ዞረዋል። እኔ 2 አገር ነው የዞረው። አሜሪካን 1 ዓመት ከምናምን ቆይቷል። መቅረት ይችል ነበረ ግን አልቀረም። የቴዎድሮስ ራዕይ ነፍስያውን ይዘዋለች። ቴዎድሮስ ራሱ ነፍሱን ይዟታል ዝቅ አርጎ። ስለዚህ ለምን ይቀራል? ስለዚህ ነው ሱራፌል ትልቁ የጥበብ ሰው። እኔ አንዳንድ ጊዜ አርቲስት ሲባል በጣም ብዙም አይመቸኝም። ለእኔ ሱራፌል ታላቁ የጥበብ ሰው፣ ይሄ ማዕረግ ነው የሚገባው ለሱ። እኔ እድሜ ልቆጥር እችላለሁ። ሱራፌል ግን በዚች ባለችው እድሜ የሰራው ከኔ የትየለሌ ነው። ሱሬ ጎንበስ ብዬ ክብር ይስጥልኝ እላለሁ። እንግሊዝ ሀገር አይቻለሁ አርቲስቶች ምን ያህል ክብር እንዳላቸው። ይሄ ልጅ ደግሞ ካናዳም አይቷል ለአርቲስቶች ምን ያህል ክብር እንዳለ። ስለዚህ ይህንን ክብር አይውሰድብህ፣ ቀጥልበት። ምክንያቱም በቃ ተነስተሃል፣ እሳቱ ነዷል። የምታጠፋበት ጊዜ የለም፣ የሚያጠፋበት ጊዜ የለም። ልብ በሉ፣ ሁላችንም ልብ እንበል። አገራችን ብዙ የሰሩ ታሪክ የፈጸሙ ሰዎች አሉ። እንዳጋጣሚ ሆነን እኔና ሱሬ ተሸልመናል። ስለዚህ አሁን እሳቱ ችቦ ተለኩሷል። ብላቴና እኔ እሱ አዶናይ ነው የምለው፣ እኔ ግን ልዑል ይህንን ችቦ ተረክበህ ቀጣዩን ማስቀጠል መቻል አለብን። አይዞ፣ የምትፈራው ነገር የለም። ማርያምን ይዘህ አትንበረከክም። ሉቲ ዳሎል ታውቁታላችሁ? ዳሎል የስ የራሱ 90,000 ብር በማውጣት ትልቅ ተአምር ነው የሰራው። በጣም አግዘኛል ወንድሜ እንድታውቀው። ያው እንግዲህ ወደዛ ስለምል እኔ ብዙ ዲስትራክሽኖች አሉኝ፣ ግን ከልቤ አመሰግናለሁ። በጣም ቴንክ ዩ። አርቲስት ሱራፌልም የሚገባው እውነት ለመናገር ቢያንስበት እንጂ የሚበዛበት አይደለም። ሁላችሁም እንደምታውቁት በኢትዮጵያ ኪነ ጥበብ ታሪክ ውስጥ እጅግ ጉልህ አሻራ ካሰረፉ አርቲስቶች መካከል አንዱ ነው። ከልጅነታችን ጀምሮ ስናየው ያደግነው ነው። ትልቅ ባለሙያ ነው። ትልቅ ከያኒ ነው። የዚህ እድል ባለቤት በመሆኑ ደግሞ እጅግ በጣም ደስ ነው የሚለን። ደስ ብሎናል። ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። እንኳን ደስ ያለ እንላለን። ቀደም ስናገር ሰምታችሁ ከሆነ የካቢኔቱ ውጤት ትልቁን ቦታ ይዛል እና የወጉ ይደረሳል ተንበርክኮ ሱራፌል ተካ በተለይ በዛሬው ዕለት እዚህ መኪና ስልጣ በርክቶላና እንደው የነበረውን ሂደቱ ብትገልጽልን እንዴት ነው? ከቤተሰብ ጋር ስለተገናኛችሁ? በጣም ዝብርቅርቅ ያለ ስሜት ነው የተሰማኝ። ምክንያቱም ከመኪናው በላይ ሰው የሰጠ ፍቅር አለ እና ብዙ መልካምና ደጋግ ሰዎችን አይቼበታለሁ። ብዙ አድናቂዎች አይቼበታለሁ እና በህዝብ ውስጥ ያለኝም ቦታ ያየሁበት ነው እና ሌሎች ስራዎችን ለመስራት ያነሳሳኝ ነው ይህ ቻሌንጅ እና አሁን ራሱ ጥሩ ስራዎችን እየሰራው መካስ ፈልጋለሁ። ይሄን የብዙ ሰው መዋጮ አለበት ይሄ ነገር እንዲመጣና እጅግ በጣም ነው ደስ ያለኝ ነው። በጣም ደስ እኔ ያው በእግዚአብሔር አልጠራጠርም። ሁሌ እምነቴ ነገሮችን ቀለል ያደርግልኛልና ያው አምነን እንደዚህ እውን ሆኖ ሁሉም ተሰባስቦ ሱራፌል ተካን ሲያከብር
በቃ ከደስታም ደስታ ይሰማኛል በጣም። እሺ ጋሽስ እንደው እንደ ልጅ ሲመለከቱት እንዴት ነበር? በጣም አሪፍ ነው። በጣም እኔ ለሱ ነው ፎይታ ያገኘሁት። ምክንያቱም ወጣት ነው፣ ብዙ ነገር የሚያምረው ልጅ ነው፣ ብዙ ነገር ውስጥ መሳተፍ የሚፈልግ ልጅ ነው። ግን ወጥረን ይዘን ያውም አንድ ሰው አይደለም 2 ሰው መሸለም በዚህ ሀገር በጣም ከባድ ነው። ከባድ እንደው በዚህ አጋጣሚ ለስንት ዓመት ነው እርስዎ በእግሮ ሲራመዱ የነበረው መኪና ሳይሉ ማለት ነው? እንደውም መኪና ሲሸለም ሞልቃቃ ሆኛለሁ። ጥሩ አይደለም በእውነት ሞልቃቃ ሆኛለሁ። እድሜም እየቀነሰ ቢመጣ ምክንያቱም ምቾ ስታበዛ ትንሽ ሽምግልናው እየጨመረ ይመጣል። ስለዚህ እያመሰገንኩኝ ደስ እያለኝም አሁንም እንግዲህ በእግሬ መሄዱን አንዳንድ ቦታ ላይ አዶናይ እንግዲህ ይህን ግር እንዳይል በእግሬ መሄድ ምክንያቱም ሮብና አርብ በእግሬ መሄድ ከብሔራዊ ቲያትር እስከ ወይራ በእግሬ መሄድ እንትኑ አለኝ ልምዱ ስላለኝ። በተረፈ ሌላው እንግዲህ መኪናው ትንሽ እድሜን ወሰድ አድርጎብኝ ደስ ብሎኛል። በጣም ነው የማመሰግነው። አጀማመሩ አሪፍ ነበር። ያው እንደ መጀመሪያው እንዳሳካው ይሳካል ብለን ነበር የጠበቅነው እና ትንሽ መሀል ላይ ፎሎወር አልሞላልን ብሎ ላይቭ ላይ ያለውን ነገር አይታችኋል። እሱ ነገር ትንሽ አጨናንቆን ነበረ። ከዛ ተሰባስበን ሞላ ነው አሳካ ነው። ከዛ ጀርባ ደግሞ አሁን ይሄን ደስታ ስናይ በጣም ነው ደስ ያለኝ። አሪፍ ነበረ። ፋይናሉ አሪፍ ነው። እንግዲህ የአርቱ ማህበረሰብም ከሱ ነው የሚጀምረው። እሱ መነቃቃት ሲያሳይ ነው ሌላው የሚከተለው እና የአርቱ ማህበረሰብም ብዙ በዚህ ቻሌንጅ ላይ ተሳትፏል ብዬ ነው የማምነው እና አሁንም ወደፊትም ሌሎች ወይም ደግሞ ፋንቱ ማንዶዬ ያለ ራሱ ፋንቱ ማንዶዬ ላይ መረባረብም አለበት ይሄው የኪነ ጥበብ ሰው። ምክንያቱም ቅድሚያ ደራሽ መሆን ያለበት ያው የኪነ ጥበብ ሰው ነው ብዬ ስለማስብ ነው። በእርግጥ ብዙ አድናቂዎች ብዙ ወዳጆችም አሉ፣ እነሱም ይሳተፋሉ ብዬ አምናለሁ። ይህ ፕሮግራም ይቀጥላል ወይ? ለነጋሽ ፋንቱ ማንዶዬ እንዲሆን ከጋሽ ሰለሞን ተካ ተነሳ ወንድሙ ጋር የጥበብ ወንድም ነው እና ከሱራፌል ተካ ደረሰ አሁን እነ ፋንቱ ማንዶዬ እና ሌሎችም የመረጣችሁ የማስኬዱ በእርግጥ መስዋዕትነቱና ሰዎች የሚያቀርቡባችሁ እንትን በጣም ከባድ ነው። ያ ሁሉ ግን በጎ ነገር ሲሰራ ከባድ ነውና እንዴት ነው ይሄ ነገር? እንግዲህ ያው የኛ እግዚአብሔር ነው። እውነት ለመናገር እግዚአብሔር ራሱ ኃይሉ ከሰጠን አቅሙ ከሰጠን ተነስተን ምንም ማናደርግበት ምክንያት የለም። ብቻ ተስፋ ይኖር፣ እግዚአብሔር ይኖር። መንፈሳዊነቴ ጥብቅ እስካልኩኝ ድረስ እኔ ሁሉም ነገር እንደሚሳካ እርግጠኛ ነኝ። ኃይሌም ከእግዚአብሔር ነው ማገኘው። ባይዘው የኔ ኃይል ከምግብ አይደለም የሚመጣው ከእንቅልፍ አይደለም። ኃይሉ ከእግዚአብሔር ነውና ይቀጥላል። እግዚአብሔር እስካለ ድረስ አይደል ነገሽ ሰው ያስባል፣ እግዚአብሔር ይፈጽማል። ጥግ ድረስ እንሄዳለን እስከቻልነው ድረስ። አክቹሊ እየሰራው አይደለም አዶናይ ነው እየሰራ ያለው። ግን ከአንድ ሰው ጀርባ ያ ይቀጥላል። እሺ የመጨረሻ አንድ ጥያቄ ሱራፌል ተካ ሰለሞን ተካ የዛሬ ከተወሰነ ጊዜ በፊት ለሰለሞን ተካ ነበረ የተሰጠው ይሄ እንትን ማለት ነው ቻሌንጁ። አንተስ ሱራፌል ተካ የጥበብ ወንድማማቾች ናችሁ ወይስ ታናሽና ታላቅ? የጥበብ ነው። ሌሎችም በተካ የሆነ ስማቸው ብዙ አሉ። አዳነ ተካ አለ፣ ለምሳሌ አበበ ተካ አለ፣ ማለፊያ ተካ አለ፣ በቃ ብዙ አሉ እና ይሄ የተካ ልጆች በጥበብ የተነኩ ናቸው መሰለኝ እና እንዲያውም አንድ እዚህ ይሄ ቻሌንጅ እየተፈጸመ ኮሜንት ላይ ምን አንብቤ ያለው መሰለኝ ለአዶናይ ነው አንዱ ሲሰፍ ምን ነው አንተ የተካ ልጆች ልንከባከባል ክሳ ምናምን አይነት ጽሑፍ አይቻልና በጣም ነው የሳቅኩት። ይሄ ያጋጣሚ ነገር ነው እንግዲህ ይሄ የአባቶቻችን ምርቃት ይሆናል። በአጠቃላይ ይሄ ነገር በመፈጸሙ ለእግዚአብሔር ትልቅ ምስጋና አቀርባለሁ። እግዚአብሔር ጠቅልሎ ክብሩን ይውሰድ። ምክንያቱም እግዚአብሔር ባይመርጥህ ስንት አርቲስቶች ባሉበት ስንት ደጋግ ነገር የሰሩ ሰዎች ባሉበት ላይ አልመረጥም። በእውነት ይህን የኪነ ጥበብ ጉዳይ እንኳን እዚህ ያደረሱ ብዙ አርቲስቶች አሉ እና መመረጥ ይመስለኛል እና መርጦም ዝም አላለኝም። ጊዜ ሰው ሰጥቶኝ በዚህ መልኩ የተሳተፉ በተለያየ ዓለም ያሉ ከኢትዮጵያ ውጭ ያሉ ሁሉ በጠቅላላ እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። በመሄድ ይመራል። ብዙ ጊዜ ኪሎ ሜትር ያስቆጥር ማለት ነው። አዲስ ጎማ ምክንያቱም ብዙ